እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር የታሪክ ምሁር የሆኑት አበባው አያሌው ይገኛሉ። ከነሱ ጋር በመሆን ነው ወቅቱን እንዲሁም ደግሞ ታሪክ ሰንዶ ማስቀመጥ ላይም ውይይት የምናደርገው ይሆናል። አስቀድመን ወደ እርሶ ነው የምንመጣው። ይህ 2013 ከመጋቢት እስከ መስከረም 2014 ደግሞ ከመስከረም እስከ 2015 መስከረም ድረስ እንደ መንግስት ምን ቃል የተገባበት ምንስ የተሰራበት ምንስ ፈተና የገጠመበት ወቅት ነበር? እንዴት አለፈ? ከዛ ላይ እስቲ አስቀድመን እንነሳ። እሺ፣ አመሰግናለሁ አላዛር። እንግዲህ ቅድም እንደተጠቀስከው የተለያዩ ስራዎች የተሰሩበት በዛው መጠን ደግሞ የተለያዩ ተግዳሮቶችም የታለፉበት ጊዜ ነበረ። እንዲሁ እነዚህን መጽሐፍት አለፍ ብዬ ሳይ ያገኘኋቸው ነገሮች በጣም በርካታ ናቸው። ከዛ ውስጥ ግን በተለይ ከመስከረም እስከ መስከረም በተለይ ከመስከረም 24 ቀን 2014 እስከ መስከረም 24 2015 የሚለው መጽሐፍ ላይ ብዙ ሀሳቦች በጣም ብዙ በርካታ ጥሩ ሀሳቦች ብዙ ንግግሮች ቢኖሩም በጣም ጠብሰቅ አድርጎ የፖሊሲ አቅጣጫዎችን ቃሎችን ቃል መግባትን ለሕዝብን የያዘ አንድ አንቀጽ ላንብብና እሱን እንዴት ተተገበረ የሚለውን እንዲሁ አንጓ ባንጓ አድርጌ የተወሰኑ ነገሮችን አነሳለሁ። ይሄ ገጽ 14 ላይ የሚገኝ ነው። ገጽ እንግዲህ ምን ብሎ ይጀምራል? ውድ የሀገሬ ልጆች። ይሄ ክቡር ጠቅላይ ሚኒስትር ካደረጉት ንግግር ላይ የተወሰደ ነው። ምን ይላል? ውድ የሀገሬ ልጆች፣ ሀገራችን በብልጽግና ጎዳና የማሸጋገር እቅዳችን ወደ ውጤት ለመቀየር ኢኮኖሚያችን በብዙ መልኩ የተዋቀረ ብዝሃ ተዋናይ የሚሳተፍበትና ብዙዎችን ተጠቃሚ እንዲያደርግ አበክረን እንሰራለን። ኢኮኖሚያችን በግል ዘርፍ ተጠቃሚነትና ገበያን በሚደግፍ መንግስት አጋዥነት የሚመራ ተወዳዳሪና ከዓለም አቀፍ የንግድና ኢንቨስትመንት ጋር የተሳሰረ ፈጣንና ፍትሃዊ እድገትን የሚያረጋግጥ ለዜጎች በቂና አስተማማኝ የስራ ዕድል የሚፈጥር ምጣኔ ሀብት እንዲሆን እንሰራለን። ባለፉት ዓመታት የዋጋ ንረትን በመቆጣጠር የኑሮ ውድነትን ከመቀነስ አንጻር የተወሰዱ እርምጃዎች የሚፈለገውን ውጤት እንዳላመጡና ደሃው የማህበረሰብ ክፍል የችግሩ ገፈት ቀማሽ መሆኑን መንግስት በውል ይገነዘባል። ይህንን የህብረተሰብ ክፍል ከጫና ለመታደግ በሚቀጥሉት ዓመታት መንግስት ቅድሚያ ሰጥቶ ከሚሰራቸው የኢኮኖሚ አስተዳደር ስራዎች መካከል አንዱ የዋጋ ንረት መግታት ይሆናል ይላል ይሄ አንቀጽና በጣም ብዙ ትልልቅ የፖሊሲ ሀሳቦችን የያዘ አንቀጽ ነው።
ለምሳሌ የመጀመሪያውን ብንመለከት አገራችንን በብልጽግና ጎዳና ለማሸጋገር የምንከተለው አካሄድ ኢኮኖሚያችን በብዙ መልኩ የተዋቀረ ይላል። እንግዲህ ለኢኮኖሚያዊ እድገት የተለያዩ የእድገት ምንጮች፣ የተለያዩ ዘርፎች ሊኖሩ ይችላሉ። እንደ መንግስት ደግሞ የፖሊሲ አቅጣጫ ከዚህ በፊት እንደምናውቀው ግብርናን በተለይ በጣም መሰረት ያደረገ አትሊስት በወረቀት ላይ ግብርና መር የሚል አካሄድ የነበረበት ግን ከለውጡ በኋላም በቅርብም ጊዜ እንደምናውቀው የኢኮኖሚ ማሻሻያ ወይም ሪፎርም ብለን የምንለውን ስንተገብርም የ10 ዓመት እቅዱንም ከዛ ጋር ተያይዞ ያለውን ስንተገብር አገራችን በጣም ብዙ የእድገት ምንጭ የልማት ምንጭ ሊሆኑ የሚችሉ ዘርፎች አሏት። እነዛን ዘርፎች ሁሉ የእድገት ምንጭ፣ የስራ ዕድል ምንጭ፣ የኢንቨስትመንት ምንጭ ማድረግ እንችላለን በሚል ሀሳብ 5 ዘርፎች ተመርጠው በነዛ ዘርፎች ላይ የትኩረት መስኮች ተደርገው እየተሰሩ መሆኑን እናውቃለን። እነኚህም ግብርና ነው አንዱ። ግብርና ላይ ባለፉት ዓመታት የመጣውን ለውጥ የምናውቀው ነው። በዝርዝር ምናልባት ኋላ ማነሳቸው ነገሮች ይኖራሉ። በአምራች ኢንዱስትሪውም እንደዚህ በኢንቨስትመንት ደረጃ በማቆጥቆጥ ደረጃ ያለ ቢሆንም በጣም በርካታ ኢንዱስትሪ ፓርኮች ወደ ስራ የገቡበት ወደ 13 የሚሆኑ የኢንዱስትሪ ፓርኮች ወደ ስራ የገቡበት ነው። ሙሉ በሙሉ ወደ አቅማቸው መጠቀም ሲጀምሩ የሚኖረው ኢኮኖሚው ላይ የሚኖረው እንደምታ ከፍተኛ ነው የሚሆነው። ሌላው የቱሪዝም ዘርፍ ነው። የቱሪዝም ዘርፍን እንደምናውቀው በክቡር ጠቅላይ ሚኒስትሩ አነሳሽነት የተገነቡ በጣም በርካታ የቱሪዝም ዴስቲኔሽኖች ወይም መዳረሻዎች፣ የቱሪዝም መስህብ በጣም በርካታ አለ። ምናልባት ከአብዛኛው የአፍሪካ ሀገር በተሻለ መልኩ ልንወዳደርበት የምንችል መስህቦች አሉ። እነዛም መስህቦች ግን ወደ መዳረሻ ለመቀየር ኢንቨስትመንት ያስፈልገው ነበረ። እነዚህን መስህቦች ወደ መዳረሻ ለመቀየር አዲስ አበባን ጨምሮ በተለያዩ የሀገራችን ክፍሎች ገበታ ለሸገር ብለን ጀምረን ገበታ ለሀገር፣ አሁንም በቀጣይ ገበታ ለትውልድ ተብሎ እየተሰራ ያለ በጣም ኢኖቬቲቭ በሆነ የፋይናንስ አደራረግ መንገድ ህዝቡ አዋጥቶ እያንዳንዱ ዜጋ አዋጥቶ ወደ ስራ የገቡ ናቸው። በቅርብ እንኳን የተመረቀውን ሀላላ ኬላን የምናውቀው ነው። ሌላኛው ማዕድን ነው። የማዕድን ዘርፍ እንደምናውቀው አይነካ ተብሎ ለምን የብዙ ችግሮች ምንጭ ሊሆን ይችላል ተብሎ የሚታሰብና እንደ እድገት ምንጭም ብዙ ሳይታሰብ የቆየ ዘርፍ ነበረ። ግን አገራችን በጣም ሊያሻግሯት የሚችሉ አቅሞች በማዕድን ዘርፉ ስላሉ ይህን የማዕድን ዘርፍ መጠቀም መጀመር መቻል አለብን። አውጥተን መሸጥም ብቻ ሳይሆን ለኢንዱስትሪ ግብአትም እሴት ጨምረን እዚህ ሀገር ውስጥ መጠቀም መቻል አለብን በሚል እሳቤም የማዕድን ዘርፉንም ለማልማት ከፍተኛ የሆነ ስራ ተሰርቷል። ሌላኛው የከተማ ዘርፍ የምንለው የዲጂታል ዘርፉ ነው። ይሄም እንደዚሁ በተለይ በዲጂታል ፋይናንስ አካታችነትን ከማረጋገጥ አኳያ ከቅርብ ጊዜ ወዲህ ከምንገምተው በላይ ትራንስፎርም እያደረገ ያለ ዘርፍ ነው። እንግዲህ ብዝሃ ዘርፍ የሚለው ያንን ነው። በጣም እጭቅ አድርጎ የያዘው ይህን ሁሉ ነገር ነው ለማለት ነው። ሌላው ብዝሃ ተዋናይ ይላል። ብዝሃ ተዋናይ ሲል ምን ለማለት ነው? ወደ አንድ ያደላ ነበረ። በጣም ብዙ የኢኮኖሚ እንቅስቃሴው ኢንቨስትመንቱ ከዚህ በፊት እንደምናውቀው መንግስት በጣም አስፈላጊ የሆኑ ቦታዎች ላይ ኢንቨስት ማድረጉ እንዳለ ሆኖ በጣም ብዙ ነገሮችን የግሉ ዘርፍ ሊሰራ የሚችላቸውን ጉዳዮች ሳይቀር መንግስት በመንግስት ልማት ድርጅቶች በኩል ኢንቨስት ሲያደርግ ነበረ። የግሉን ዘርፍ ተሳታፊነት በከፍተኛ ሁኔታ የሚገድብ የነበረ ነው። መንግስት በዛ መጠን እጁን ሲያስገባ ከፋይናንስ አኳያ ተበዳሪው ትልቁ መንግስት ይሆናል። በተለያዩ ያሉ ኢንቨስትመንት ማበረታቻዎችንም እንበል በግሉ ዘርፍ ጥቅም ላይ የግሉ ዘርፍ መጠቀም ያለበትን በሙሉ መንግስት ወደ መንግስት የልማት ድርጅቶች ነው የሚሄደው። ከዚህ የተነሳ በትንሹ ማሳያ ብድርን ስንመለከት
ከ70 በመቶ በላዩን ከ5 ዓመት በፊት የመንግስት የልማት ድርጅቶች ነበሩ የሚወስዱት። የባለፉትን 5 ዓመታት እንዲሁ አቨሬጅ አሁን ያለበትን ሁኔታ ብሰጣችሁ በጣም ከፍተኛ ለውጥ ማለት ነው። ይሄን ፍሊፕ ተደርጎ አሁን ከ80 በመቶ በላይ ብድር ባለፉት 9 ወራት ብቻ 90 በመቶ አካባቢ ነው። የ9 ወሩን ብቻ ስናወዳደር ማለት ነው። የግሉ ዘርፍ 90 በመቶውን አካባቢ ብድር የወሰደውና የግሉ ዘርፍ እንዲበረታታ መንግስት ይዞ የነበር ድሮ ይሄ በእኛ መቃብር ላይ ነው ሲባሉ የነበሩ እንደ ቴሌኮም አይነት ዘርፎችን ሁሉ ተጨማሪ ኦፕሬተር በማምጣት የተወሰነውን ደግሞ ለግሉ ዘርፍ በማሻገር በኢንቨስትመንት ከ60 በላይ የሚሆኑ ድሮ ዝግ የነበሩ ዘርፎችን ሎጂስቲክን ጨምሮ ለሀገር ውስጥም ይሁን ለውጭ ኢንቨስተሮች ወይም ባለሀብቶች ክፍት የማድረግ እንግዲህ ብዝሃ ተዋናይ በኢኮኖሚ ውስጥ የሚለውን የግልና የመንግስት የሚለውን ከማሳካት አኳያ ይሄንን አድርጓል ማለት ነው። ሌላው ብዝሃ ተጠቃሚነት ነው። ይሄን ልበልና ሌሎቹን በኋላ አመጣለሁ። እንግዲህ ብዝሃ ተጠቃሚነት ሶስተኛው አንጓ ነው እዚህ ውስጥ ያየሁት። በአንድ ኢኮኖሚ እንቅስቃሴ ውስጥ በኢኮኖሚ ውስጥ ጥሪት ያላቸው ዜጎች ኢንቨስት በማድረግ ተጠቃሚ ይሆናሉ፣ ከኢንቨስትመንቱ አትርፈው ማለት ነው። የሆነ ግን ጥሪት የሌላቸው ያልተማሩ ተጋላጭ የሆኑ በተደጋጋሚ ለብዙ ችግር የተጋለጡ ሲሆኑ ደግሞ መንግስት በተለያየ ቀጥታና ቀጥተኛ ያልሆኑ ድጎማዎችን በማድረግ እነዚህ ዜጎች ከተፈጠረ ኢኮኖሚ እድገት ወይም ልማት ተጠቃሚ እንዲሆኑ ያደርጋል። ምን ሲያደርግ ነበረ መንግስት የሚለውን አነሳለሁ። ሌላኛው ደግሞ አብዛኛው በስራ እድል ተጠቃሚ ይሆናል ማለት ነው። እነዚህ ሶስቱን ብንመለከት በኢንቨስትመንት ለግሉ ዘርፍ የተከፈተው እድል ቀላል ስላልነበረ በዛው መጠን ኢንቨስት ባረገው መጠን ተጠቃሚ ሆኗል። ስራ እድልም ያለብን የቤት ስራ ብዙ ቢሆንም የተጠራቀመ የስራ አጥነት ያለ በመሆኑ አሁንም ብዙ ስራ እድል መፍጠር ቢኖርብንም በጣም ከፍተኛ ቁጥር ያለው የስራ እድል ሲፈጠር ነው የነበረው። ከተጋላጭ የሆኑ ዝቅተኛ የኑሮ ደረጃ ላይ ያሉ ዜጎች ደግሞ በተለያየ መንገድ በድጎማ አንዳንድ ሸቀጦችን በጣም ወሳኝ የሆኑ ከቀረጥ ነፃ በማስገባት የዋጋ ንረቱ አሁን ካለበት ከፍ ብሎ ዜጎችን እነዚህን ዜጎች በተለይ እንዳይጎዳ ትልቅ ጥረት ተደርጓል። ከዛ በተጨማሪ በክቡር ጠቅላይ ሚኒስትሩ ኢኒሼቲቭ የበጎ ፈቃድ አገልግሎት ስራዎች በከፍተኛ ሁኔታ ሲሰሩ ከገበታ ማዕድ ማጋራት ጀምሮ የምገባ ማዕከላት፣ የትምህርት ቤት ምገባዎች፣ እነዚህ ሁሉ የሚደረጉ ነገሮች ዜጎች በሙሉ አቅማቸው ተሳትፈው ከኢኮኖሚ ውስጥ ከኢኮኖሚ ተጠቃሚ መሆን የማይችሉ ዜጎች እንዳይጎዱ፣ ወደ ኋላ እንዳይቀሩ፣ ልጆች ትምህርት ቤት ምግብ አጥተው እንዳይቀሩ ትምህርት ቤት ከመምጣት ትምህርት ቤት መጥተው መመገብ የሚችሉበት እድል እንዲፈጠር ሆኗል። በጣም በርካታ የዚህ አይነት መዘርዘር ይቻላል ማለት ነው እና በጣም ብዙ ሀሳቦችን የያዘ ነው። ለአሁን እነዚህ ሶስቱን ነገር ላንሳና ኋላ ካገኘው ጊዜ እመለሳለሁ። እናመሰግናለን። ያው ይህ ሁለቱ መጽሐፍት የአንደኛው በ185 ገጽ ከመጋቢት እስከ መስከረም፣ ከመስከረም እስከ መስከረም የሚለው ደግሞ በ283 ገጽ ጠቅላይ ሚኒስትሩ በአማርኛ፣ በኦሮምኛ፣ በእንግሊዝኛ እንዲሁም ደግሞ በትግርኛ ቋንቋዎች ያስተላለፏቸውን መልእክቶችና ያደረጓቸውን ንግግሮች አሁን የተነሱ ሀሳቦችን በአጠቃላይ የያዘ መጽሐፍ ነው። ታሪክን በእንደዚህ አይነት መንገድ ሰንዶ ማስቀመጥ የሚኖረው ፋይዳ ምንድን ነው? በተለይ ካለፈ በኋላ ከረዥም ዓመታት በኋላ በቃል ከተላለፈ በኋላ ወደ ጽሁፍ ከመቀየር ይልቅ እያንዳንዱን ሁነቶች እንደዚህ መንገድ መዝግቦ ማስቀመጡ የሚያስገኘው ጠቀሜታ ምንድን ነው? ወደ እርሶ ልለፍ። መልካም፣ አመሰግናለሁ። እንግዲህ እነዚህ ሁለቱ መጽሐፍት ከመጋቢት እስከ መስከረምና ከመስከረም እስከ መስከረም የአንድ ዓመት ተኩል ዜና መዋዕሎች ናቸው ብለን መውሰድ እንችላለን። በእርግጥ የመሪና የታላላቅ ሰዎች ንግግሮች ተከትበው ተሰንደው አልፎ አልፎ ነው የምናገኘው። እንደዚህ አንድ ላይ ሆነው መልእክቶችም ታትመው ተሰንደው ለአንባቢ የሚቀርቡበት አጋጣሚ ብዙ አልነበረም።
እንዲሁ ብቻ በተናጠል ለምሳሌ የአብርሃም ሊንከንን መውሰድ እንችላለን። የጌቲስበርግ አድረስ ይታወሳል በየጊዜው። የማርቲን ሉተር ኪንግን መውሰድ እንችላለን። የማንዴላን ብዙ ንግግሮች እነዚህ በተናጠል እንትን የሚሉ ናቸው። የቀዳማዊ ኃይለ ሥላሴን መውሰድ እንችላለን። በጄኔቫ ያደረጉት በ1928 ማለት ነው። በሀገራችን እንደው ትንሽ ሙከራ ተደረገ ብንል የቀዳማዊ ኃይለ ሥላሴን የፍሬ ከናፍር መርሴ ያዘን ወልደ ቂርቆስ ትንሽ በ5 ቮሊዩሞች አንድ ላይ አድርጎ አሰናድቶታልና ለአሁን ጊዜ ለታሪክ ብዙ ጠቅሟል። ይሄኛው ግን አንደኛ መሪዎች ንግግር ሲያደርጉ ዝም ብለው አይደለም የሚያስተላልፉት መልእክት አለ። ህዝብን ያስተባብራሉ፣ አቅጣጫ ይሰጣሉ። የመንግስት ትኩረት ምንድነው? ሀገር ወዴት ነው የምትሄደው? ይሄን ሁሉ የሚሰሩበት ስለሆነ ለኋላው ትውልድ ብዙ የሚማርበት አሁን ላለው ብቻ ሳይሆን ማለት ነው ለታሪክም ትልቅ ግብዓት የሚሆን ነው። ይሄን ስናይ እንግዲህ ከመስከረም እስከ መስከረም እንደውም ለየት ባለ ሁኔታ በተለያዩ መንገድ ክቡር ጠቅላይ ሚኒስትር ያስተላለፏቸውን መልእክቶችም አንድ ላይ ይዟል። ምክንያቱም መሪዎች የግድ የተለያዩ ስነ ስርዓቶች ላይ፣ ፕሮግራሞች ላይ፣ መርሃ ግብሮች ላይ ብቻ አይደለም ማስተላለፍ ያለባቸው ከጊዜ ማኳያ ማለት ነው። ይሄ ስላለ የታሪክ ጠቀሜታው ምንድነው ስንል አንደኛ ታሪክ ዝም ብሎ ያለፈውን ዘመን ብቻ አይደለም መዳሰስና ማተት ያለበት። በታሪክ ዘውግ ውስጥ ያለፈው ታሪክ አለ፣ ሂስትሪ ኦፍ ዘ ፓስት። ሁለተኛ ደግሞ የአሁኑ በመከወን ላይ ያለ ታሪክ ደግሞ አለ፣ ኮንቴምፖራሪ ሂስትሪ። አሁን የምናደርጋቸው ነገሮች የታሪክ አካል አይደሉም ማለት አንችልም። ይሄ በመሆኑ ኮንቴምፖራሪ ሂስትሪ ነው ዘግቦ የያዘው ነው። ስለዚህ ከታሪክ አውዱ ውጭም አልወጣም። ሁለተኛ እነዚህ ነገሮች ሳይሰነዱ ሳይታተሙ እና በትክክል ሳይያዙ ቆይተው በኋላ በሚመጡበት ጊዜ አወዛጋቢ ነው የሚሆኑት። አሁን የቅርቡን የሀገራችንን እንኳ ታሪክ ብንወስድ ብዙ የታሪክ ኩነቶች በደርግ ዘመንም በኢህአዴግ ዘመንም ተከናውነዋል። ግን በኋላ ሳይሰነዱ ይቀርና ምን ይመጣል? ሰዎች ሜሞይር ወደ መጻፍ ይሄዳሉ፣ ግለ ታሪክ ወደ መጻፍ። በዛ ጊዜ ውስጥ ህዝብ ምንድነው የራሱን ትርክት አዳብሯል። አንዳንድ ጊዜ ግማዘንጋዊ ተቃርኖ ያለው እንደዚህ ዲያሜትሪካል ኦፖዚሽንም ያለው ማለት ነው። ያኔ እነዚህ ምንድነው የሚሆኑት? የተጻፈውን ራሱ ኦተንቲሲቲውን ማስተካከል ያቅታል ማለት ነው። ስለዚህ አሁን ግን እያንዳንዱ መልእክት እያንዳንዱ ንግግር በዚህ አውድ በዚህ የተደረገ ነው ሲባል ለበኋላ ታሪክ ጸሐፊ እነዚህን እንደ ሰበዝ እየመዘዘ እንደ ምንጭ ይጠቀማቸዋል ማለት ነው። ከዛ ውጪ ሌላው ደግሞ ትልቁ ጠቀሜታ ምንድነው? ይሄ ታሪክ ስንል ሁልጊዜም ወደ ኋላ ሄደን ትውልድን በምናስተምርበት ጊዜ እና አሁንን ብቻ ከማተኮር በተለይ አሁን ላለው ትውልድ የሚጠቅመው ምንድነው? ያለፉትን 2 3 4 ዓመታት እንመልከታቸው እስቲ። በምን ሂደት ነው ያለፍነው? በተለይ አሁን የኛ የታሪክ አረዳድ ችግር ምንድነው? የቤኔዲቶ ክሮሼ ትልቅ የታሪክም የፖለቲካ ፍልስፍናም ሊቅ ነው እና አንድ የሚያስቀምጠው አለ። እሱ ኦል ሂስትሪ ኢዝ ኮንቴምፖራሪ ሂስትሪ ብሎ ነው የሚያስቀምጠው። ምን ማለት ነው ይሄ? ታሪክ ምንለው ያለፈ ድርጊት ፐርሴ እንደዚህ ምንለው ነገር የለም። እኛ ታሪክ ምንለው ልክ ካሁን ችግራችን ካሁን ፍላጎታችን እያነሳን ወደ ኋላ የምንመለከተው ነው። አሁን ይሄን ትልቅ ችግር ነው የሚፈቱልን እነዚህ 2 መጽሐፍት ማለት ነው። ዝም ብለን አሁን የኑሮ ውድነት ከሆነ ችግራችን እሷን ብቻ እየመዘዝን ወደ ኋላ እየሄድን ምንድነው እዚያ ላይ የሚያተኩር ብቻ ነው ታሪካችን ይመስላል። አሁን የሆነ የአንድ የወሰን ጥያቄ ወይንም ደግሞ የሌላ የጽንፈኝነት ከሆነ ያችን መዞ ወደ ኋላ ሂዶ እሱን ብቻ ታሪክ የማድረግ ታሪክን አንድ ላይ ሁለንተናዊ አድርጎ ከመመልከት ይልቅ እየነጠሉ አንዱ ድርጊት ከአንዱ እንደማይገናኝ አድርጎ እንትን ማለቱ እሱንም ያቀለዋል። ይዘቱ ደግሞ በጣም ትልቅ ነው። ይዘቱ ስንል በእነዚህ በ1 ዓመት ተኩል በሆነ ጊዜ ውስጥ የተከናወነው የታሪክ ክስተት በሀገራችን ላይ ትልቅ ነው። አንደኛ ብንወስድ ይሄ በተለይ ምርጫውን የሚያክል ትልቅ ነገር ተካሂዶ በሀገራችንም ደግሞ ታይቶ በማይታወቅ ሁኔታ
ገለልተኛ በሆነ የምርጫ ቦርድ የተካሄደ መንግስት የተመሰረተበት የውጭ ዲፕሎማሲ ጫና በጣም የተነከረበት ህልውናችን የተፈተነበት አዳዲስ ተቋማት ወደ ስራ የገቡበትና የዘመኑበት ከዛም አልፎ ደግሞ ማህበራዊ እንቅስቃሴዎችን በጎ አድራጎትን አረንጓዴ አሻራን የበዓላት መልእክቶችን እነዚህን ሁሉ ስለያዘ ይዘቱም ራሱ አንድ ዝም ብሎ የፖለቲካ ክንውኖች ላይ ብቻ ሳይሆን ያተኮረው በርካታ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ዲፕሎማሲያዊ ነገሮች ላይ በማተኮሩም ይሄ የይዘቱ መብዛትና ትልቅነት ራሱ ለታሪክ ጸሐፍት ተመራማሪዎች ምቹ ያደርገዋል ብዬ ማስብ። አመሰግናለን። አስቀድመን በተለይ በተገባው መሰረት የተከናወኑ ነገሮችን ስናነሳ ነበር። ፈተናዎችስ አልነበሩም ወይ? በምን አይነት ጽናት ታለፉ እነዛ ፈተናዎች? እውነት ነው። እነዚህ ነገሮች የተገቡ ቃሎችም ሲተገበሩ ይሆን? አጠቃላይ የአንድን ሀገር ኢኮኖሚ ለመምራት በሚደረግ ጥረት ውስጥ ሁሌም ቢሆን ያልታሰቡ ነገሮች ሊያጋጥሙ ይችላሉ። አንዳንዱ ደግሞ ሲቀመጥ እቅድም እንበለው አቅጣጫም ሲቀመጥ ታሳቢ የሚሆኑ ችግሮች ሊገጥሙ እንደሚችሉና ለነዛም መፍትሄዎቻቸውን አብረው ይህን እርምጃ እንወስዳለን ይሄ ቢያጋጥም ተብሎ የሚቀመጣል። ግን የባለፉት በተለይ የቅርብ 3 ዓመታትን ስንመለከት ከኮቪድ-19 ጀምሮ ዓለም አቀፍ ነው። የኮቪድ-19 ዓለም አቀፍ የኢኮኖሚን የአጠቃላይ የአቅርቦት ሰንሰለትን ያናጋ በጣም ብዙ ኢኮኖሚዎች ትልልቅ ለኛ ኢኮኖሚ ትልልቅ እንደምታ ያላቸው ኢኮኖሚያቸውን ዝግት በማድረጋቸው ምክንያት ከዛ ጋር ተያይዞ የመጣው የአቅርቦት እጥረት፣ የዋጋ ንረት ከፍተኛ የሆነ ነው። ከሱ ጋርም ተያይዞ አገር ውስጥም ቢሆን ለዚህ ችግር ምላሽ ለመስጠት ሲባል ተጨማሪ ሀብትን ጠይቆ ነበረ። ኦፍኮርስ የሰው ህይወትም አተናል። ግን በዛው መጠን ኮንቴን ለማድረግ የሄድንበት መንገድም የተሻለ የሚባል ነው። ያ አንዱ ያጋጠመ ተግዳሮት ነበረ። ሌላኛው ከአየር ንብረት ለውጥ ጋር ተያይዞ ታስታውሱ እንደሆነ ጎርፍ ነበረ። በአፋር ጎርፍ ነበረ። ጋምቤላ አካባቢ እንደዚሁ ጎርፍ ነበረ። የበረሃ አንበጣ ነበረ። ይሄም እንግዲህ ከአየር ንብረት ለውጥ ጋር ተያይዞ የመጣ ችግር ኋላም ደግሞ በምስራቅ ኢትዮጵያና በደቡብ ኦሮሚያ ለ5 ተከታታይ ጊዜያት የዝናብ ወቅት ዝናብ ባለመዝነቡ የተነሳ የተከሰተው ድርቅ የምናውቀው ነው። ይሄም ኢኮኖሚው ላይ በጣም የራሱ ትልቅ ተጽዕኖ ይኖረዋል። በአንድ በኩል ተጎጂ ለሆኑት ተጋላጭ ለሆኑ የህብረተሰብ ክፍሎች ሀገራችን ተጨማሪ ሀብት ማፍሰስ ይኖርባታል። ይሄ አንዱ ነገር ነው። በሌላ በኩል ደግሞ ምርትና ምርታማነትን በከፍተኛ ሁኔታ ይቀንሳል ያ መሆኑ ማለት ነው። ሌላኛው በሀገር ውስጥ የተከሰተው ሳንፈልግ የገባንበት በጣም አሳዛኙ ጦርነት ነው። በሰሜኑ የሀገራችን ክፍል የተከሰተው ይሄ በዋናነት በመጀመሪያ ደረጃ የሰው ህይወት ቀጠፈ። በጣም ብዙ ሀብት ወደመ። ብዙ ሊያመርቱ የሚችሉ ገበያ ሊያረጋጉ የሚችሉ ምርቶችን የሚያመርቱ ተቋማት ፈረሱ። ትምህርት ቤቶች፣ የጤና መሰረተ ልማቶች፣ ማህበራዊ መሰረተ ልማት የምንላቸው በጣም በከፍተኛ ሁኔታ ተጎዱ። በዛው መጠን ጦርነት ነው። ጦርነት በነፃ ስለማይደረግ ገንዘብ ስለሚፈልግ እንደዚሁ ቅድም በሌሎቹ ተግዳሮቶች ተጨማሪ ገንዘብ ተጨማሪ ሀብት እንዳስፈለገ ሁሉ ለዚህም መጥፎ ነገር ግን የግድ የተገባበት ጉዳይ ሀብት ተጨማሪ አስፈልጓል። በዚህም ምክንያት ሌላ ጉዳይ ላይ ሊውል የሚችል ተጨማሪ ሆስፒታሎች፣ ጤና ጣቢያዎች፣ ተጨማሪ ትምህርት ቤቶችን ሊሰራ የሚችል ሀብት ምርትና ምርታማነትን ሊጨምር የሚችልና የስራ እድል ሊፈጥር የሚችል ሀብት የግድ ጦርነት ላይ እንዲውል ሆኗል ማለት ነው። ከዚህ በተጨማሪ ግን ዓለም አቀፍ ጉዳዮችም ነበሩ። አንዱ ሊገለጽ የሚችለው ተፈጥሮ አደጋው ከኮቪድ በተጨማሪ በቅርብ የሆነው የራሽያና የዩክሬን ጦርነት ነው። ይሄ በዓለም አቀፍ ኢኮኖሚ ላይ ትልቅ መናጋትን ነው ያመጣው። የራሽያ የዩክሬን ጦርነት መፈጠሩ የኢትዮጵያ ኢኮኖሚ ከራሽያና ዩክሬን ጋር ባለው ትስስር መጠን የሚመጣው ተጽዕኖ እንዳለ ሆኖ ለምሳሌ
አንዱ የምግብ ዘይት ነው። ሌላኛው ማዳበሪያ የመሳሰሉ ጉዳዮች ላይ ከፍተኛ የዋጋ ጭማሪ ነው የሆነው። ቀጥተኛ ባልሆነ መንገድ ከዛም ባንገዛው ግን የነዳጅ ላይ የመጣው ጭማሪ በጣም ትልቅ ነው የነበረው። ማዳበሪያ 170 በመቶ አካባቢ ነው ጭማሪ የነበረውና 100% ማዳበሪያ ደግሞ ከውጭ ነው የምናስገባው። 100% እንደዚሁም ነዳጅ ከውጭ የምናስገባ እንደመሆናችን ተጽዕኖ ከፍተኛ ነበረ ኢኮኖሚው ላይ የነበረው። የውጭ ምንዛሪ ፍላጎታችንን በከፍተኛ ሁኔታ በመጨመር ኢኮኖሚውን ሊሄድ የሚችልበትን መጠን ያዝ አድርጎታል። በሪፎርሙ እንደርስበታለን ያልናቸውን ጉዳዮች በፈለግን መጠን እንዳንሄድና እንዳንገፋ አድርጎናል ማለት ነው። በአጠቃላይ ዓለም አቀፍ ኢኮኖሚው ተለዋዋጭነቱ በከፍተኛ ሁኔታ ጨምሯል፣ ኢተገማች ሆኗል። እንደምንመለከተው ፖለቲካል ኢኮኖሚው የሆነ የኦርደር ለውጥ የሆነ አዲስ ነገር እየተዋለደ ያለ ይመስላል። ይሄ ራሱ ለኛ የልማት አጋር የሆኑ ተቋማት መልቲላተራል ተቋማትም ይሁኑ ባይላተራል የመንግስት ለመንግስት ግንኙነቶች ከዛ ጋር ተያይዞ ይመጣ የነበረ ድጋፍ እገዛ ራሳቸው ሀገራቱ በዓለም አቀፍ ሁኔታው ተለዋዋጭነት እርግጠኛ አለመሆን የተነሳ ወደ ውስጥ የማየት በቅርብ የወጣ ሪፖርት አይታችሁ ከሆነ የዲፌንስ ወይም የመከላከያ ወጪ በአገራት በከፍተኛ ሁኔታ መጨመሩን ያመላክታል። ካሉት ኢተገማች የሆኑ ጉዳዮች የተነሳ ነውና አገራት ወደ ራሳቸው ወደ ውስጥ የማየት ከኑሮ ውድነት ጋር ተያይዞ ያው እኛ ሀገር ብቻ የተከሰተ ባለመሆኑ የዋጋ ግሽበት ከዛ ጋር ተያይዞ አገራት ያንን ለማረጋጋት ሀብታቸውን ወደ ውስጥ ኢንቨስት የማድረግ የመሳሰሉ ነገሮች በመሆናቸው የልማት ድጋፍ በከፍተኛ ሁኔታ ቀንሷል። በዚህም አቅደን ያስቀመጥናቸውን ጉዳዮች በፈለግነው ፍጥነት እንዳናሳካ የያዙን ጉዳዮች አሉ ማለት ነው እና በከፍተኛ ተግዳሮት ውስጥ አለፍን። ይሁንና እነዚህን ተግዳሮቶች ውስጥም ሆነን ኢኮኖሚውን በጣም በከፍተኛ ቁርጠኝነት የአመራር ብስለት እያንዳንዷን ነገር በዝርዝር በዲቴል በመከታተል የተሰሩ ስራዎች ግን ኢኮኖሚው በእነዚህ ሁሉ 5 አካባቢ ተግዳሮቶችን ነው እንደው በትንሹ የጠቀስኩትና ውስጥ ሆኖ የማይበገር ሆኖ እንዲያልፍ ሆኗል። ያልተሳኩልን ቀደም ያልኳቸው ነገሮች እንዳሉም ሆነው ከእድገት አኳያ ብንመለከት ከሰሃራ በታች ያሉ ሀገራት ባለፉት 3 ዓመታት በአማካይ 3.1 በመቶ ነው የኢኮኖሚ እድገት ያስመዘገቡት። የኢትዮጵያ ግን ባለፉት 3 ዓመታት ወደ 6.2 በመቶ እድገት ነው ያስመዘገብ ነው። እነዚህ ችግሮች ባይኖሩ ደግሞ የተሻለ እድገት ይመዘገብ ነበር። ግን ከነበረው ተግዳሮት አኳያ በጣም ትልቅ እመርታ ብለን የምንለው ነው። በወጪ ንግድ በኤክስፖርት ያየነው በችግር ውስጥ የዓለም የአቅርቦት ሰንሰለት በተናጋበት ጊዜ ከ4 ቢሊዮን በላይ የሆነበት እንግዲህ በዚሁ ጊዜ ነው ማለት ነው የኢትዮጵያ ኤክስፖርት። በስንዴ እንዲሁ ለይተን ከግብርና ውስጥ ብንመለከት ለ60 ዓመታት ስንዴ ኢምፖርት ስናደርግ ነው የነበር ነው። ግን በጣም ሰፊ መሬት በጣም ብዙ ውሃ ያለን ትልቅ የሰው ሀብት ያለን አገር ሆነን እያለን ማለት ነው። ይሄንን ግን ማድረግ ለምን አንችልም? እኛ ስንዴ ማለት እንደ ማንኛውም አይነት የምግብ ኮሞዲቲ አይደለም። ስንዴ በጣም ስትራቴጂክ የሆነ ኮሞዲቲ፣ በራሽያ ዩክሬን ጦርነት የተነሳ ዓለምን በትልቁ ያናጋው አንዱ ምርት ስንዴ ነው። ስለዚህ እንዲህ አይነት ስትራቴጂክ ኮሞዲቲ አገራችን አምራች ብቻ ሳይሆን ኤክስፖርተር ሆና በዓለም ገበያ ላይ ትልቅ ሚና እንዲኖራት የሚያስችል በሀገር ውስጥም የስንዴ ሚና ከፍተኛ በመሆኑ ትኩረት ተሰጥቶ በመሰራቱ እንግዲህ ባለፉት 3 ዓመታት በተከታታይ በበጋ መስኖ ስንዴ አሁን ያለንበት ደረጃ ደርሰናል። በዚህ ዓመት ወደ 52 ሚሊዮን ኩንታል በበጋ ብቻ እንጠብቃለን። አምና ወደ 25 ሚሊዮን ኩንታል ነው ያገኘነው። ከእጥፍ በላይ ነው ዘንድሮ እየተገኘ ያለውና እንግዲህ እነዚህ ኢኮኖሚውን አይበገሬ እንዲሆን ካደረጉት ነገሮች ውስጥ ጥቂት ነገሮች ናቸው፣ ጥቂት ማሳያዎች ናቸው። ግን እንዳልከው አላዛር በጣም ብዙ ተግዳሮቶች
ነው ያለፈው ይሄ ኢኮኖሚ ማለት ነው። እንደዚህ አይነት መጽሐፍቶች ሲጻፉ በተለይ ይሄ መጽሐፍ መልእክቶቹ በመልእክቱ በተላለፈበት ቦታ ላይ እነማን እንደተገኙ ጭምር ከመልእክቱ መረዳት የምንችለው ነው። ከተላለፈው መልእክትና ካስተላለፉት ጠቅላይ ሚኒስትር ባለፈ እነማን እንደተገኙም ጭምር የሚያስረዳ ነውና እንደ ሀገር ደግሞ አንድ ካሉብን ችግሮች መካከል በታሪክ ላይ አለመስማማት ነውና ከንግግር ትንተና ተነስተን ታሪክን ለመጻፍ ያለፈው ጊዜያችንን በአግባቡ ለመረዳት ይሄ መጽሐፍ በተለይ ስንመለከተው ምን አይነት አዲስ የተለየ ነገር ይዞልን ይመጣል? ታሪካችንን ዛሬ ላይ ከመመዝገብ ባለፈ የተጻፈበት መንገድስ ምን የተለየ ነገርና ምን ጠቀሜታ ያስገኝልናል? እንግዲህ ትልቁ ነገር ምንድነው? ልክ ፖለቲካ ላይ የንግግር ትንተና አንድ ዘውግ ነው። ታሪክ ላይም የንግግር ትንተና ዲስኮርስ አናሊሲስ አንድ ትልቅ ስራ ነው። ለምን ዓላማን በምን አውድ ተከወነ የሚለውን የሚያሳይ እሱ ነው ማለት ነው። ለምሳሌ አረንጓዴ አሻራ ምንድን ነው ብሎ ነገ ከነገ ወዲያ የሚጽፍ የታሪክ ተመራማሪ ቢመጣ መጀመሪያ ማወቅ ያለበት አረንጓዴ አሻራ በምን መልኩ ተተገበረ፣ የት ቦታ ላይ ስንት ችግኝ ተተከለ፣ የት ቦታ ላይ በቀለ፣ የት ቦታ ላይ ሳይጸድቅ ቀረ አይደለም ትልቁ ነገር። አረንጓዴ አሻራ ዋና ዓላማው ምንድን ነበረ? ከዛ ነው መነሳት ያለበት። ያን ሲያነሳ ደግሞ ያን ነገር በአዋጅ በመመሪያ ወይ በሆነ ፍኖተ ካርታ የሚያገኘው በአብዛኛው ምንድን ነው? መሪው ባደረገው ንግግር ነው ማለት ነው። ስለዚህ ይሄ ከምን ያደርሰናል ማለት ነው? ያ የተከናወነ ድርጊት ሁነኛ ዓላማው ይሄ ነበረ። ከዛ በኋላ ያሉት እንዴት መቼ ምናምን የሚሉት ነገሮች ቀላሎች ነገሮች ስለሆኑ ማለት ነው። ታሪክ ላይ ትልቁ ጥያቄ ከአራቱ ውስጥ ማለት ነው ምን ተከናወነ፣ መቼ ተከናወነ፣ እንዴት ተከናወነ፣ ለምን ተከናወነ ነው። እንዴትና መቼ መቼና ምን ያው ናቸው፣ አይቀየሩም፣ ፋክት ናቸው። እነዚያ ግን ትርጉም የሚጠይቁ ናቸው፣ ትንተና የሚጠይቁ ናቸው። በተለይ ለምን የሚለው ነገር ዓላማን ነው የሚያሳየው ማለት ነው። ስለዚህ ትልቁን የታሪክ ጥያቄ ለመፍታት የሚያገለግል ነው እዚህ ጋር ያሉት አጠቃላይ ንግግሮቹ፣ መልእክቶቹ ማለት ነው። ያ ሲሆን ደግሞ ለምን ስለሆነ ሁል ጊዜ ታሪክ ላይ አወዛጋቢ የሚሆነው ያን የውዝግብ ምንጭ ዘጋ ማለት ነው። እሱ አንድ እንትን ነው። ሁለተኛ ትክክለኛነቱ ነው። ይሄ የመጀመሪያ ደረጃ ምንጭ ነው የሚሆነው፣ ፕራይመሪ ሶርስ ነው የሚሆነው። በኋላ ጊዜ ሌላ አንዱ ተነስቶ እንዲህ ነበረ ከአዲስ ዘመን ወስጀው ምን ቢል ምንድነው ሁለተኛ ደረጃ ምንጭ ነው የሚሆነው። ተአማኝነቱም ያን ያክል አይሆንም ማለት ነው። እንግዲህ ታሪክ የሚያወዛግበው በአንድ በኩል ደግሞ ምንድነው ምንጩ ምንድነው፣ መረጃው ምንድነው፣ ቀጥታ የመጣ መረጃ ነው ወይስ በተዘዋዋሪ በቅብብሎሽ ከአፍ ወደ ጽሁፍ እየሆነ የመጣ ነው፣ ከአንድ ጽሁፍ ወደ ሌላ ጽሁፍ የመጣ ነው የሚለውን ቀጥተኛ በመሆኑ ያም ከውዝግብ ያርቃል ማለት ነው። ስለዚህ እንደዚህ አይነት መጻሕፍት በተለይ ትልቁ ጠቀሜታቸው ውዝግብን ከማስቀረት አኳያና ጭቅጭቅን ከመፍታት አኳያ የቀጥታ ምንጭ መሆናቸውና ዓላማን በትክክል ማሳየት መቻላቸው ነው። እዚሁ ጋር አንድ ነገር ሲያካተና እንሳና ይሄ የተጻፈው የሚያስገኘው ውጤት አንስተናልና ሌሎችም ልክ እንደዚሁ ታሪክን እንዲጽፉ ካለፈ በኋላ በቃል ከተሻገረ በኋላ ሳይሆን ዛሬ ላይ እንዲጽፉ መነሻ ከመሆን አንጻርስ ምን አይነት ፋይዳ ይኖረዋል? እንግዲህ ይሄ የመጀመሪያ ሆነ እንጂ በተለይ ታሪክ ከዚህ ብቻ የሚመነጭ አይደለም። ታሪክ የሰው ልጅ ማህበረሰብ በየጊዜው የሚያደርገው መስተጋብር ነው። ያ ከሆነ ተቋማት ትልልቅ ስራዎችን ይሰራሉ። እዚህ ላይም ተጠቅሰዋል። ለምሳሌ እዛ ላይ ምን መሆን አለበት? ያ ተቋም ደግሞ ያንን የመሰነድና የማስቀመጥ ስራ ማካሄድ አለበት። እንደዚሁ የተቋማትን ብቻ ሳይሆን ደግሞ የየት ጠቅላይ ሚኒስትሩ ተሳትፎበታል አልተሳተፈበትም ሌላ ጉዳይ ይሆንና ማለት ነው። ዋና ዋና ሁነኛ የሀገሪቱን ድርጊቶች እንደዚሁ እንደ ዓመታዊ መጽሐፍ አድርጎም ደግሞ የመስራት ስራ ብዙም ያልኬድንበት። ይሄን ለምሳሌ ተቋማት ተበጅተውለት መሰራት ያለበት ነው።
ካልሆነም ደግሞ ለአንድ ተቋም የመስጠት ለምሳሌ የቤተ መጻሕፍት ኤጀንሲ አለ። ከሚሰራቸው ስራዎች ይሄን አንዱ አካል ማድረግ ማለት ነው። ስለዚህ በአገሪቱ ውስጥ እንዲህ አይነት ክስተቶች ነበሩ። እነዛ በዚህ ሁኔታ ተካተዋል። ሁሉንም ነገር እዚህ ላይ ማካተት አይቻልማ። ምክንያቱም ይሄ አንድ ተቋም ካለው ከሀገሪቱ መሪ ንግግሮች፣ መልእክቶች ተነስቶ የራሱን አሰናድቶ ግዴታውን ተወጧል ማለት ነው። እያንዳንዱ ተቋም ደግሞ የሚያከናውነውን ነገር አመታዊ በሆነ መንገድ ሊሆን ይችላል፣ በአመቸውም መንገድ ሊሆን በመንፈቅም ሊሆን ይችላል። ያንን የማደራጀት ስራ ቢሰራ ነገ የታሪክ ውዝፍ አይኖርም፣ ነገ የታሪክ ጭቅጭቅ አይኖርም፣ ነገ ታሪክ ጸሐፊና ተመራማሪም ብዙ አይለፋም፣ አይሄድም። በተለይ ደግሞ አሁን ባለው ሁኔታ በመጽሐፍት ብቻ ሳይሆን በሌላ መንገድም እነዚህም በቀላሉ መከተብ ይቻላል። ዶክተር ፍጹም ወደ እርሶ ልምጣና አስቀድመው እርሶም ከመጽሐፉ ላይ አንስተዋል። እንደ መንግስት ይሄንን ለህዝቡ እንሰራለን የሚል ቃል ተገብቷል። ያ ቃል ተጽፎ በመጽሐፍ ተቀምጧል እና በተለይ ግልጽነትን ተጠያቂነትን እንደ መንግስት ከማስፈን አንጻር እንደዚህ አይነት ሀሳቦችን መንግስት የሚሰራቸውን ስራዎች ሰንዶ ለህዝብ ተደራሽ እንዲሆን ከማድረግ አንጻር እንደ መንግስት ይሄ መደረጉ ምን አይነት ዓላማን ያዘ ነው? ከዚህ ላይ ተነስተን በተለይ ህዝቡ የተገባለትን ቃል እንዲጠይቅም እንዲያስታውስም የተሰራውን ስራም ልክ እንዳሁን እንድነጋገር ምን ያህል መሰረት ሆኗል ብሎ ያስባሉ? እንዲህ አይነት ነገሮች አልተለመዱም። ያሻንንም ተናግረን ከዛ ቀጥሎ ማይታወስ ከሆነ እንዲህ ብለህ ነበር ይሄ አልተሳካም አይባልም። አሁን ግን ያደረግነውም ያላደረግነውም በደንብ ግልጽ ሆኖ ይታያል። እንግዲህ አንድ የሀገር መሪ ደግሞ የመንግስታቸውን የፖሊሲ አቅጣጫዎች የመንግስታቸውን ለህዝብ የሚገባቸውን ቃላት ነው እዚህ ላይ በንግግር የሚያስቀምጡትና ከዛ አኳያ ምን ያክል ፈጸመ፣ ይሄ ነገር አልተፈጸመም፣ ይሄ ቃል ተገብቶ ነበር የሚለው በጣም ትልቅ ነገር ነው። ተጠያቂነትን ከማረጋገጥም አኳያ በጣም ጠቃሚ ነው። ጠያቂ ማህበረሰብን ለመፍጠር እንዲህ አይነት ተሰንዶ መቀመጡ ማህበረሰቡ ይሄ ነገር ነበር ይሄ አልተሳካም ብሎ እንዲያ ይረዳል። ኦፍ ኮርስ መሪዎችም መለስ ብለው እንዲያዩ ራሳቸውን እንዲገመግሙ በጣም ጠቃሚ ይሆናል ማለት ነው። እንደ መንግስት ከገባናቸው ቃላት ውስጥ ምን አክሉን አሳካን፣ ምን አክሉ ቀረን፣ የወሰድነው መንገድ የትኛው በትክክል ባሰብነው መንገድ አስኬደን፣ የትኛውስ ክፍተት ነበረበት፣ በቀጣይ በምን ላሻሽል የሚለውን ለማየት ለዛው ለመንግስት ራሱ ጠቃሚ ነው። ከዛም በላይ ደግሞ እኔ በጣም ጠቃሚ ብዬ የማነሳው እንዲህ ተሰንዶ መቀመጥን በተለይ ከኢኮኖሚ አኳያ ቴክስት ቡኮች አሉ አይደለም የምንማርባቸው የኢኮኖሚ እድገት መመራት አለበት በዚህ መልኩ የሚሉ ይሄን ነገር ስንነካ ይሄን ፖሊሲ ኢንትሮዲዩስ ስናደርግ የዚህ አይነት ውጤት ያመጣል ብለን የተማርናቸው ጉዳዮች አሉ። ይሄኛው ግን በትክክል ተጨባጭ በሞዴል በምን ሳይሆን ተጨባጭ ሁኔታዎችን ያስቀምጥና በዛ መልኩ ስንሄድ ምን የጠበቅነው ውጤት መጣ፣ ምን ያልጠበቅነው ጉዳይ ሆነ፣ አንኢንቴንድድ የምንላቸው ኮንሲኩዌንሶች ምን ሆነ የሚለውን የሚያሳይ በመሆኑ ለጥናት ለምርምር የተማርናቸውን እነዚህ ቴዎሬቲካል የሆኑ ጉዳዮችን በተጨባጭ እንድናይና እንድንመረምር በጣም የሚያግዝ ነው። ስለዚህ በቀጣይ ለምርምር ትልቅ ሚና ይኖረዋል ማለት ነው እንዲህ ተሰንዶ መቀመጡ። ለዚህም በቀጣይ ሌሎች ላጋጠሙን ችግሮች መፍትሄ ሪኮመንድ ለማድረግም የመፍትሄ ሀሳብም ለማምጣት በዚህ መልኩ መቀመጡ በጣም ትውልድን ከመገንባት ምርምርን ትምህርትን ከማገዝ አኳያ ያለው እውቀት ላይ ተጨማሪ መጨመር ላይ በጣም ትልቅ ሚና ይኖረዋል ማለት ነው። ለእርስዎ የመጨረሻ ላድርግና አስቀድመን የታቀዱ ነገሮች የተሰሩ ስራዎችን አንስተናል፣ የገጠሙ ፈተናዎችና ጽናትን አንስተናል። ይሄ በተቀመጠው ጊዜ ባለፉት 1 ዓመት ተኩል በነበረ ጊዜ
የተሰሩ ስራዎች የገጠመን እንደ ሀገር የገጠመ ፈተና እና የታለፈበት መንገድ በቀጣይ ለሚሰሩ ስራዎችና በቀጣይ እንዲመጡ ለሚፈለጉ ነገሮች ምን አይነት ልምድ የተቀሰመበት ነበር? ምንስ መሰረት የተጣለበት ነው? ከዚህ አንጻር አጠቃላይ ያለውን ነገር ቢያነሱልኝ። ብዙ ነገር ነው። እንዲሁ በፖሊሲ ደረጃ ብናይ ብዙ የተማርንበት ነው። ልምምዶችን ያገኘንበት ነው። ለምሳሌ በራሳችን በሀገር በቀል የፖሊሲ እሳቤ ነው የምንመራው። እንደምታውቁት በዓለም ላይ በጣም የተለያዩ ብሎኮች አሉ አይደለም? ቢያንስ 2 ብሎኮች እናውቃለን አይደለም? የምስራቅና የምዕራቡ ብለን በተለያየ ጊዜም እኛም እንደ ሀገር የኢኮኖሚ እሳቤያችንን እንድንመራባቸው የተቀበልናቸው ከነነፍሳቸው ማለት ነው የሀገራዊ ተጨባጭ ሁኔታን ታሳቢ ያላደረጉ ነበሩና አዲስ ልምምድ አዲስ እይታ አይተናል ከዚህ ማለት ነው። እኛ እንደ ሀገር ፖሊሲ የመፍትሄ ሀሳብ የሚያመጡ ፖሊሲዎች ከምስራቅ ወይ ከምዕራብ ብለን አይደለም የምናመጣቸው። ይልቁንም ምንድነው የህዝባችን ችግር፣ የሀገራችን ተጨባጭ ሁኔታ ምንድነው የሚለውን እናይና ከምስራቅም ይሁን ከምዕራብ ይሄን እጃችን ላይ ያለ ችግር ሊፈታ የሚችል አገር በቀል ሀሳብ ነው መሆን ያለበት። አንዱን ጉዳያችንን ከምስራቅ ብለን ከምንለው አንዱን ጉዳያችንን ደግሞ የምዕራብ በምንለው እይታ ውስጥ ልናሳልፈው እንችላለን። በዚህ ውስጥ የግሉ ዘርፍ ሚና፣ ነፃ ገበያ መገንባት፣ የመንግስት ሚና፣ እነዚህ እንዲህ የሚሉ ጉዳዮችን አንዱ እዚህ ላይ ያለ ሀሳብ ለምሳሌ አጋዥ በሆነ የመንግስት ኢንቨስትመንት የሚል ሀሳብ አለ። ቃል በቃል በዛ መልኩ ባይሆንም ያ ማለት ምን ማለት ነው? እንደ ሀገራችን ተጨባጭ ሁኔታ መንግስት አስፈላጊ የሆነበት የግሉ ዘርፍን ለማበረታታት እጅ ይዞ ለማስገባት ሊገባ ይችላል የሚለው ነው ይሄ ሀሳብ። ይሄ ማለት ወደ ምዕራቡ ብለን የተለመደውን የምዕራቡን አስተሳሰብ ብንወስድ መንግስት ጭራሽ ያወጣ ዱላ ይዞ ውጭ ይቁምና ኢኮኖሚ ውስጥ ችግር ሲፈጠር ይግባና በዱላ አስተካክሎ ይወጣ ነው የሚለው። ለኛ ሀገር ሁኔታ ይሄ ይሆናል ወይ ተብሎ ተመርምሮ ነው በጣም ብዙ የመንግስትን ድጋፍ መንግስት እጅ ይዞ ማስገባት ይፈልጋሉ። ለዚህ በጣም ጥሩ ማሳያ የገበታ ለሸገር ገበታ ለሀገር ፕሮጀክቶች ናቸው። አሁን ለምሳሌ አላላ ኬላ ያ የቱሪዝም መዳረሻ በሌለበት ሁኔታ ሳሉትና እዛ የግሉ ዘርፍ ሄዶ ያን ሪስክ ወስዶ ኢንቨስት ሊያደርግ ይችላል ወይ? አስፈላጊዎቹ መሰረተ ልማቶች ባይደረጉ። የቅርባችንን እንጦጦን እንመልከት። እንጦጦን ለዘመናት ነበር አይደለም አዲስ አበባን ከላይ ሆኖ እየተመለከተ። እንጦጦ ግን የመንገድ የመብራት የመሳሰሉት መሰረተ ልማቶችን በዛ መልኩ ምቹ ሁኔታ መንግስት ገብቶ ባይፈጥር ኖሮ አሁን እዛ የምናያቸው በጣም ብዙ ስራ እድል የፈጠሩ የግል ዘርፍ ኢንቨስትመንት ይገቡ ነበር ወይ ነው። እና ትልቁ ትምህርት አላዛር አገር በቀል የሆነ በራሳችን እይታ በራሳችን መነጽር የሀገራችንን ኢኮኖሚ አይተን ልንመራ እንችላለን የሚለው ነው። ሁለተኛው ብዬ ማነሳው የይቻላል ስሜት። ኦፍ ኮርስ ኢትዮጵያዊ ለዛ አዲስ አይደለም። አድዋ ትልቁ ማሳያችን ነው አይደለም? ይቻላል። ምዕራባውያን አፍሪካን ለመቀራመት ተነጋግረው ዶልተው በመጡ ጊዜ ኦልሞስት ሁሉም የአፍሪካ ሀገር በዛ ውስጥ ወድቋል አይደለም? ግን ኢትዮጵያ መጥተው አልተሳካም። ያንን ከአባቶቻችን የወረስነው የመቻል አድርጎ የማሳየት ልምምድ የዘመኑ በጣም ብዙ አድዋዎች አሉ። አንደኛው የህዳሴ ግድባችንን በጣም ከችግር ውስጥ ወጥቶ ስራው ቀጥሎ አሁን ባየንበት ሁኔታ እንዲሆን ወደ ኋላ መመለስ በማይችልበት ሁኔታ ለማንኛውም ለወዳጅም ለጠላትም ማለት ነው በማይችልበት ሁኔታ ላይ መሆኑ አይ ቲንክ በዚህ ጊዜ ካደረግናቸው የኢኮኖሚ የልማት እንቅስቃሴዎች ውስጥ አንዱ ነው። ሌላው እውነት ለመናገር ስንዴ ነው። 60 ዓመት ሙሉ 6 ዓመታትን ስንዴ ይሄ ሁሉ ለስንዴ ማምረት እና አገርን ለመሙላት ምቹ የሆነ ሁኔታ እያለን
ለ60 ዓመት ሙሉ ስንዴ ስናመጣ ነው የነበረው ከውጭ $1 ቢሊዮን የሚጠጋ ገንዘብ ማለት ነው። ይሄንን ግን በሀገር ውስጥ ተክቶ ያ ብቻ አይደለም ኤክስፖርት ለማድረግ መዘጋጀት ማለት ሌላው የማድረግ አድርጎ የማሳየት የመቻል ይሄ ትልቅ ጉልበት የሚሰጥ ነውና እነዚህ ሁለቱን ነገሮች ነው በዋናነት ለማንሳት እንፈልገው። እናመሰግናለን። ረዳት ፕሮፌሰር አበባው ወደ እርስዎ ልለፍና እዚህ መጽሐፍ ላይ በሁለቱም አስቀድመው በታተሙት በሌሎቹ ታሪካችንን የዛሬ እውነታችንን ግልጽ በሆነ መንገድ ተቀምጧል። በተለይ ለነገዋ ኢትዮጵያ የታሪክ አረዳድ ላይ የታሪክ አጻጻፍ ላይ ትልቅ የሆነ አቅም የሚሆን መጽሐፍ ተጽፏልና እንደው እንደዚህ አይነት ልምዶች እንደ ሀገር የተለያዩ አይነት አታዮች አሉ። በቃል የሚመጡ ትችቶች፣ በቃል የሚሰነዘሩ የተለያዩ አይነት ድጋፎች፣ የተለያዩ አይነት ሀሳቦች አሉና ሁሉም ሀሳቦች እንዴት በተጨባጭ መንገድ በመጽሐፍ ተሰንዶ ቢቀመጥ አስቀድመው እርሶም እንዳነሱት ለነገዋ ኢትዮጵያ የሚያገዝ ከመሆኑ አንጻር ምንድነው ማድረግ ያለባቸው? ይህንን መስራት የሚገባቸው እንደዚህ አይነት መጽሐፍ ላይ ምርምሮችንም ከማድረግ አንጻር የትምህርት ተቋማትም ሌሎችም ከማድረግ አንጻር ምን ቢሰሩ ብለው የእርሶን ሀሳብ ያስተላልፋሉ? ታሪክ ዛሬ ካልተሰነደ ነገ አይኖርም። ምክንያቱም ምንጭ የሌለው መረጃ የሌለው ታሪክ ስለሌለ ተረት ነው የሚሆነው ማለት ነው። ዋናው ትልቁ ነገር ይሄ ነው። ነገ ታሪክ ብለን በደንብ አድርገን ትውልድ የሚማርበት ትውልድ ከስህተቱም ከስኬቱም ይማራል፣ ከመጥፎውም ከበጎውም ይማራል። ያ ከሆነ ይሄ ተሰንዶ መቀመጡ ትልቅ ለነገ አስተዋጽኦ ያለው ነገር ነው። ከዛ ባሻገር ግን የሁለቱም መጽሐፍ ይዘቶች በጣም የሚገርሙ ናቸው። ኢትዮጵያ በእነዚህ 2 ዓመታት እና በዚህ በሁለቱ መጽሐፍ ደግሞ በተካተቱት 1 ዓመት ከመንፈቅ በታሪኳ ተፈትና አታውቅም። የተፈጥሮዋል ቅድም ዶክተር ፍጹም እንዳነሱት ተፈጥሮ መቼም በየጊዜው እየተፈራረቀ ያደጋው አይነት ይለያያል እንጂ ከሰትብናል። የውጭ ጫናው ከምን ጊዜውም በበለጠ ሁኔታ ከፍተኛ የዲፕሎማሲ ጫና የመጣበት ነው። ሀገር ውስጥ ያለው የሰላምና የጸጥታ ሁኔታን በከፍተኛ ደረጃ ህዝብንም መንግስትንም የፈተነበት ነው። ጦርነቱም እንደዚህው በጣም ኢኮኖሚውን ከመጉዳት ሰላም ከማደፍረስ ቱሪዝሙን፣ ኢንቨስትመንቱን፣ ሌላውን ሁሉ እንትን ከማለት በዛ መሀል ግን ስራዎችም አልቆሙ። ትልልቅ ስኬቶች መጥተዋል። ዶክተር ፍጹም በደንብ አድርጋ አብራርተዋለች። ፈተናውም የከበደ የዚያን ያክል ደግሞ ስኬቶችም የታዩበት ነው። ማንም ሀገር እንደዚህ አይነት እንትን አልፎ አያውቅም። እንደው ወይ ጦርነት የሚመክት ከሆነ ጦርነቱን ይመክታል ያለውን ገንዘብም የሰው ኃይልም እንትን ብሎ ማለት ነው። ስለዚህ ምን ተማርንባቸው የሚለውን ከንግግሮቹ እንወስዳለን። በተለይ የህዝቡ የአንድነት መንፈስ፣ የጥንካሬ መስፈስ፣ የመንግስት አመራር አንድ ነገር ሆኖ የመከላከያ ሰራዊትና የሌሎች የህብረተሰብ ክፍሎች ተጋድሎ አንድ ሆኖ ህዝቡ ደግሞ በኢኮኖሚውም በሞቢላይዜሽኑም ያደረገው ድጋፍ እና የኢትዮጵያ መጽናትን በጣም ነው እዚህ ጋር የምንመለከትበት። ትውልድ በተለይ ይሄን በደንብ አድርጎ ላይ እንትን ይላል። ከመስከረም እስከ መስከረም ላይ ያለው በተለይ የጥቅምት 29 2014 ኢትዮጵያ አትፈርስም የሚለው ንግግር ማለት ነው። እሱ እንደውም የታሪክ ዘመን አንድ ላንድ ማርክ የሚሆን ነው። እንደው እስከዚህ ያለው የኢትዮጵያ ታሪክ ተብሎ እንኳ የዘመናዊት ኢትዮጵያ ታሪክ አፄ ቴዎድሮስ እስከዚህ የሚባል ነገር አለ አይደለም። ምናልባት ወደፊት እንደ ትልቅ ላንድ ማርክ የሚወስነው ለምን አገር ጸንታ ቆማለች። የኢትዮጵያ መከራ ምን እንደሆነ ያሳያል። ከላይ ስታያት ኢትዮጵያ ምንም አንድ ያልሆነ ሀገር የአመለካከት ልዩነቱ በታትኖ የሚጥላት ነው የሚመስል። የኢትዮጵያ ሁል ጊዜ ፈተናዋ ይሄ ነው። ለሌሎች የምትመስለው ነው በቀላሉ የምትፈርስ ሀገር ነው የምትመስለው፣ ግን አትፈርስም። እንደው የተረዳት ሰው ቢኖር ኢትዮጵያን አንድ ሮበርት ቺዝማን የሚባል የእንግሊዝ የመረጃ መኮንን ነበረ። 1933 ወደዚህ የአርበኞችን እንቅስቃሴ ለማገዝ እንትን ሲሉ የሾሙት እና እሱ ምን ይላል አንድ ቦታ ላይ ይሄ አገር ስውር ማግኔት አለው ነው የሚለው። ህዝቡ ሲያዩት በአንድም በሌላም መንገድ እርስ በርስ አይስማማም፣ እርስ በርስ ይናቆራል። ምን ይላል እና ዝም ብሎ ከላይ ከውጭ ለሚያይ ተመልካች ምንም ህብረት ያለው አይመስልም። ግን አንድ ነገር በሚመጣበት ጊዜ ሁሉንም አንድ የሚያደርጋቸው ስቦ የሚይዛቸው
ሴክሬት የሆነ ማግኔት አለ ነው የሚለው እና ስውሩን ማግኔት የምናይበት ነው ይሄ። ትልቁ የነዚህ መጽሐፍቶች ለአንባቢም ለታሪክም ያላቸው ፋይዳ ኢትዮጵያ በምን ተፈትና በምን ጸንታ በምን ደግሞ እንደገና እድገቷን አሳይታ አለፈች የሚለውን ነገ ከነገ ወዲያ ሌላ ነገር ማጣቀስ ሳያስፈልጋቸው ከዚህ መረዳት ይችላሉ። መልካም። ክቡራትና ክቡራን እንግዶቻችን እዚህ ተገኝታችሁ ደግሞ ሀሳባችሁን ያጋራችሁን በቃል ተግባር ትውልድ በሚል በአንድ ሳምንት ያህል የሚቆየው በጠቅላይ ሚኒስትር ጽሕፈት ቤት የተዘጋጀው አውደ ርዕይ አካል የሆነው ውይይታችን በመስከረም እስከ መስከረም ከመጋቢት እስከ መስከረም መጽሐፍትና በዚያ በውስጡ ያሉ ትልልቅ እውነታዎችን ዳሶበት በዚህ መልኩ ተጠናቋል። እዚህ ስለተገኛችሁ ስለተከታተላችሁን ከልብ እናመሰግናለን። እንግዶቻችንም ሰዓታችሁን ሰውታችሁ እዚህ ተገኝታችሁ ሀሳባችሁን ስላጋራችሁን እናመሰግናለን።